ሰላም ውድ የቻናላችን ቤተሰቦች፣ እስኪ አስቡ በዙሪያችሁ የሚንበለበል የሰደድ እሳት፣ በአውቶቡስ ውስጥ የታሰሩ 22 ህጻናትና አንድ ተስፋ ብቻ። ዘ ሎስት ባስ የተሰኘው በ2025 ላይ እይታ የበቃው በእውነተኛ ታሪክ ላይ የተመሰረተ አዲስ ፊልም ይዘንላችሁ መጥተናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። የታሪኩ መጀመሪያ አሜሪካ ውስጥ የምትገኝ ፓራዳይዝ የተባለ ትንሽዬ ከተማን ያሳየናል። ይህ እውነተኛ ታሪክ ሲሆን የጀመረው በኖቬምበር 7 2018 ምሽት ነው። በዚህ ጊዜ ኬቪን የተባለ የትምህርት ቤት አውቶቡስ ሹፌር ሁሉንም ልጆች ወደ ትምህርት ቤት እያደረሰ ነበር። ከዚህ በኋላ አውቶቡሱን ገራጅ ውስጥ አቁሞ አለቃውን በዚህ ወር የተወሰነ የትርፍ ሰዓት መስራት ይችል እንደሆነ ጠየቃ። ነገር ግን አለቃው አይ እዚህ ካንተ የሚቀድሙ ብዙ ሰዎች አሉ፣ የትርፍ ሰዓት ስራ ካስፈለገ ቅድሚያ ለቀድሞ ሰራተኞች ይሰጣል፣ ከዚህ በኋላ ካስፈለገ ግን እነግርሃለሁ አለችው። ኬቪን ወደ ቤቱ ሲደርስ ውሻውን እያከመ ካለው ዶክተር ስልክ ተደወለለት። ዶክተሩ የውሻው ካንሰር ቀስ በቀስ በሰውነት ውስጥ እንደተሰራጨና በአስቸኳይ ውሳኔ መወሰን እንዳለበት ነገረው። ቢሰናበት ይሻላል አለው። ኬቪን ተጨንቆ ከውሻ ጋር የመጨረሻ ሰዓታትን ማሳለፍ ጀመረ። ነገር ግን ልጁ ሾን ዛሬም ወደ ትምህርት ቤት እንዳልሄደ ሲያውቅ ይበልጥ ተጨነቀ። ልጁ ሾን ወደ ትምህርት ቤት ላለመሄድ በየቀኑ አዳዲስ ሰበቦችን ይደረደር ነበር። ኬቪን ትምህርት አስፈላጊ እንደሆነ ሊያስረዳው ሞከረ። ነገር ግን ሾን አባቱ ትምህርት እንዳልጨረሰ ያውቅ ነበር። ስለዚህ አንተ ትምህርትህን አቋርጠሃል፣ እኔም ባቋረጥ ምን ችግር አለው አለው። ኬቪንም አብዳሃል እንዴ? እኔ በችግር ምክንያት ነው ያቋረጥ፣ አንተ ግን እድሉን አግኝተሃል ብሎ ሊያስረዳው ሞከረ። እኔ የሰራሁትን ስህተት ለምን ትደግመዋለህ አለው። ነገር ግን ሾን ተበሳጭቶ የአባቱን ድምፅ ላለመስማት የሙዚቃውን ድምፅ ጨመረው። ኬቪን ቤተሰቡን ደስተኛ ለማድረግ ቀንና ሌሊት ይለፋ ነበረ። ልጁ የተሻለ ህይወት እንዲኖረው ይፈልግ ነበር። በመጨረሻም ኬቪን አዝኖ ውሻውን ይዞ ወደ ዶክተሩ ሄደ። ውሻው ወደ ኬቪን ህይወት ሲመጣ ትንሽና ቆንጆ ቡችላ ነበር። ለረጅም ጊዜ የኬቪን የቅርብ ጓደኛ ነበር። በከባድ ሐዘን ውስጥ ዶክተሩን አሰናብተው ከዚህ በላይ ሲሰቃይ ማየት አልችልም አለው። በነጋታው የአየር ሁኔታው በድንገት ተበላሸ። ኃይለኛ ንፋስ መንፈስ ጀመረ። ማዕበሉ የሚቆም አይነት አይመስልም ነበር። በዚያም ጊዜ በአንድ ኤሌክትሪክ ምሰሶ ላይ ኃይለኛ ፍንዳታ ተከስቶ የኤሌክትሪክ ስቦቹ ደረቅ ተራሮች ላይ ወደቁ። ወዲያውኑ እሳቱ በየቦታው ተስፋፋ። በዚያው ጠዋት ኬቪን ወደ ስራው ሲደርስ ሰማዩ የጠቆረ መስሎ ታየው። ከዚያም እንደተለመደው አውቶቡሱን ይዞ ልጆቹን ወደ ትምህርት ቤት ለማድረስ ወጣ። ኬቪን ሲመለስ አለቃው ሩቢ አውቶቡሱን ወደ መካኒክ ወስዳ አስጠግን፣ ለዚህም የትርፍ ሰዓት እከፍላለሁ አለችው። በዚያው ቅስፈት አንድ የጭነት መኪና አሽከርካሪ ወደ እሳት አደጋ መከላከያ ደውሎ በተራራው ላይ ስለተነሳው እሳት መረጃ ሰጠ። ይህንን እንደሰሙ መላው ቡድን ወደ እሳቱ ቦታ ተንቀሳቀሱ። ከጥቂት ቆይታ በኋላ የእሳቱ ነበልባል ታያቸው። በሌላ በኩል ኬቪን ስራውን እየሰራ ሳለ ከእናቱ ስልክ ትደውልን። ሾን በጣም እንደታመመና በአስቸኳይ ወደ ሆስፒታል መወሰድ እንዳለበት ነገሩት። የእሳት አደጋ ተከላካዮቹ ወደ እሳቱ ሲቃረቡ ማኬንዚ እሳቱን መጋፈጥ በጣም አደገኛ መሆኑን ተረዳ። ተጨማሪ ኃይል መጥራት እንዳለባቸውና በእነሱ ብቻ እንደማይቻል ተገነዘበ። ኬቪን አውቶቡሱን ለጥገና ከመስጠቱ በፊት ለእናቱ ደውሎ የሾንን ትኩሳት እንዲያዩት ነገራቸው። ነገር ግን በዚያው ቅስፈት ጥቁር የጭስና የአመድ ደመና ወደ እነሱ ሲመጣ አየ። ወዲያውኑ ለልጁ መድኃኒት ለመግዛት ሄደ። የእሳት አደጋ አዛዡ ጉዳቱን ለመቀነስና እሳቱ እንዳይስፋፋ የከተማውን ኤሌክትሪክ እንዲቋረጥ ትዕዛዝ ሰጠ። ነገር ግን እሳቱ ቀድሞውኑ በጣም አደገኛ ሆኖ ነበር። ብዙ ቤቶችም በእሳት ተከበው ነበር። ሰዎቹም አካባቢውን ለቀው ለመውጣት ተጨነቁ። ሰዎች ከሚቃጠል ቤቶች ሲወጡ ሆፒ ነገሩ ከቁጥጥር ውጭ መሆኑን ተረዳ። ወዲያውኑ የሕክምና ቡድን ጠራ። ኬቪን ወደ ቤት እየሄደ ሳለ አለቃው ሩቢ ደውላ አውቶቡሱን በአስቸኳይ ወደ ገራዥ እንዲመለስ አዘዘችው። እሳቱ በየቦታው እየተስፋፋ ነበር። ነገር ግን ኬቪን ከስራው ይልቅ ስለ ልጁ ተጨነቀ። ትዕዛዙን ባለመቀበል መድኃኒት ቤት ቆመ። ከመድኃኒት ቤቱ ሲወጣ ጭሱ ይበልጥ እየጠቆረ መሄዱን አየ። ከዚያም ስራውን ለማዳን ወደ ገራዡ መፍጠን ጀመረ። በዚህ መሃል የእሳት አደጋ አዛዡ መኪኖች እሳቱ ወዳለበት ቦታ መድረስ እንደማይችሉ አወቀ። ስለዚህ በአውሮፕላን የታገዘ እርዳታ ጠየቀ። ሆፒ ሰዎቹን በጊዜ ማውጣት እንደማይችል ሲረዳ መኪናውን በአንድ ትንሽ ኩሬ አጠገብ አቁሞ ሁሉንም ወደ ውሃው እንዲገቡ ነገራቸው። እርዳታ እየጠየቀ ሰዎቹን ለማረጋጋት ይሞክር ነበር። በዋናው መስሪያ ቤት ደግሞ የነፋሱን አቅጣጫ በማየት ፓራዳይስ ከተማ በእሳቱ እንደምትዋጥ ተገመተ። ስለዚህ መላ ከተማው እንዲለቀቅ ትዕዛዝ ተላለፈ። ነገር ግን በእሳቱና በኤሌክትሪክ መቋረጥ ምክንያት መገናኛ ዘዴ ሁሉ ተቋርጠዋል። በኃይለኛው ነፋስ ምክንያት አውሮፕላኖች እሳቱን መቆጣጠር አልቻሉ። መምህራን ልጆቹ ወደ ቤት የሚሄዱበትን መንገድ መፈለግ ጀመሩ። ወደ ገራዥ እየሄደ ሳለ የኬቪን የቀድሞ ሚስት ሊንዳ ደወለችለት።
ሾል መታመሙን ሰምታ ነበር። ሊንዳ እየጮኸች አንተ ጋር መተው አልነበረብኝም፣ ምን አይነት እንክብካቤ ነው የምታደርገው ብላ ስልኩን ዘጋችው። ኬቪን ተጨንቆ መኪናውን አቁሞ ወደ ልጁ ደወለ፣ ነገር ግን መልስ አላገኘ። ከዚያም በድንገት አውቶቡሱን ወደ ቤቱ አዞረው። በሌላ በኩል ሜሪ ልጆቹን ከወላጆቻቸው ጋር እየላከች ነበር። ወላጆቻቸው ላልመጡ ልጆች ደግሞ ርዕሰ መምህር ወደ ጋራዥ ደውላ አውቶቡስ ጠየቀ። ሩቢ ትምህርት ቤቱ አካባቢ ማን አለ ብላ ጠየቀ። ኬቪን እኔ ልጆቹን ወስዳለሁ ብሎ መለሰ። ትምህርት ቤት ደርሶ ጥሩምባ ቢነፋም ማንም ሊሰማው አልቻለም። ከዚያም ወደ ክፍሉ ሮጦ በመግባት ሜሪ ልጆቹን ወደ አውቶቡሱ እንድታመጣ ጠየቃት። ሜሪም ብቻውን ሊቆጣጠራቸው እንደማይችል ተሰማት። ስለዚህ እሷም ከልጆቹ ጋር አውቶቡስ ውስጥ ገብታ ሁለቱም ከፓራዳይስ ትምህርት ቤት የሚያወጣቸውን አጭር መንገድ መፈለግ ጀመሩ። መንገዶቹ ሁሉ በትራፊክ ተጨናንቀው ነበር። ኬቪን በተቃራኒ አቅጣጫ ለመሄድ ሞከረ፣ ነገር ግን በድንገት የእሳት አደጋ መኪና መጣ። ሊጋጩ ጥቂት ቢቀራቸውም ተረፉ። በመንገዱ ዳርቻ እሳት ነበር። በእሳት ውስጥም አልፈው ወደ አስተማማኝ ቦታ ደረሱ። ሩቢ በሬዲዮ ኬቪንን ለማግኘት ብትሞክርም አልተሳካላትም። የስልኩ ሲግናል እንደተቋረጠ ረዳቷ ነገረቻት። በዚያው ቅጽበት እሳቱ ከቁጥጥር ውጭ ስለነበረ መላውን ከተማ እንዲለቀቅ ትዕዛዝ ተሰጠ። ሩቢና ሰራተኞቿ ኬቪንን ለማግኘት ካደረጉት የመጨረሻ ሙከራ በኋላ ሁሉም ሕይወታቸውን ለማዳን ገራዡን ለቀው ወደ ሌላ ከተማ ሄዱ። በመንገድ ላይ ኬቪን ለመረጋጋት ሲል ከሜሪ ጋር ማውራት ጀመረ። ሜሪ ሙሉ ሕይወቷን በዚህ ትንሽ ከተማ እንዳሳለፈች ነገረችው። ኬቪን ግን በወጣትነቱ አካባቢውን ለቆ ወጥቶ ነበረ። አባቱ ሲሞት ነበር ከጥቂት ወራት በፊት የተመለሰው። በዚህ ግርግር ሜሪ የ15 ዓመት ልጇን ጄክንና ባለቤቷን እያሰበች ራሷን ለማረጋጋት ሞከረች። ከተረጋጋች በኋላ ወደ ልጆቹ ሄዳ አበረታታቻቸው። በዚያው ጊዜ ሆስፒታሉን መያያዙ ተሰማ። ሬም ታካሚዎቹን ለማዳን ቡድኑን ላከ። ነገር ግን እሳቱ ከታሰበው በላይ በፍጥነት እየተስፋፋ መሆኑን ሰማ። የእሳት አደጋ ተከላካዮች መንገዶቹ ሁሉ እንደተዘጉ አዩ፣ ምክንያቱም ብዙ አሽከርካሪዎች መኪኖቻቸውን ጥለው ሸሽተው ነበር። ሬም የተዘጋጉትን መኪኖች እንዲያነሱ አዘዘ፣ ካልሆነ ግን ብዙ ሰዎች በእሳቱ ሊቃጠሉ ይችላሉ። ኬቪን ዋናው መንገድ መዘጋቱን ሲያውቅ ደነገጠ። እንደገና ወደ ልጁ ቢደውልም ሾን አሁንም አላነሳም። አያቱ መኪና መንዳት ስለማይችሉ ኬቪን ይበልጥ ተጨነቀ። እሳቱ እየቀረበ ሲመጣ ኬቪን ሜሪ መሪውን እንድትይዝ ነግሯት እሱ ወርዶ መንገዱን ማጽናት ጀመረ። መንገዱን ካስተካከለ በኋላ እንደገና መንዳት ጀመረ። ከትምህርት ቤቱ ጥቂት ሜትሮችን ብቻ በመራቃቸው እፎይታ ተሰማው። ነገር ግን ችግራቸው ገና መጀመሩ ነበር። ትምህርት ቤቱ ሲቃጠል አዩ። ሩቢም በሬዲዮ ልትነግረው አልቻለችም ነበር። ሜሪ ከአውቶቡስ ወርዳ ወላጆችን ብትፈልግም ማንም አልነበረም። ሁሉም ሰው ሄዶ ነበር። ምን ማድረግ እንዳለባት ግራ ገባት። ኬቪንን ልጆቹን ይዘን ወደ ሌላ ከተማ መሄድ አለብን አለችው። ምናልባት ሌሎቹም ወደዛው ሄደው ይሆናል ብላ አሰበች። ልጆቹ እሳትና አመዱን ሲያዩ በጣም ደነገጡ። ወላጆቻቸውን ዳግመኛ የሚያገኙ አልመሰላቸውም ነበር። ነገር ግን ሜሪ ልታረጋጋቸው ሞከረች። ከዚያ አካባቢ ለመውጣት ኬቪን ወደ ዋናው መንገድ ሲያመራ የኤሌክትሪክ ሽቦዎች ሲወዛወዙና ሲበጠሱ አየ። በዚህም ምክንያት ብዙ አደጋዎች ደረሱ። ኬቪንም አውቶቡሱን ከኤሌክትሪክ አደጋ ለማዳን ሌላ መንገድ መረጠ። ከእንጨት የተሰራውን አጥር ሰብሮ በማለፍ ዋናው መንገድ ላይ ደረሰ። ነገር ግን ያየው ነገር እጅግ አስደንጋጭ ነበር። መንገዱ ሙሉ በሙሉ መውደሙ ታወቀ። በተቃጠሉ መኪኖች መካከል የእሳት አደጋ ተከላካዮችና ፖሊሶች ሕይወታቸውን አደጋ ላይ ጥለው ሰዎችን ለማዳን ይረባረባሉ። በዚህን ጊዜ ኬቪን መኪኖችን በኃይል የሚዘርፉ የታጠቁ ሰዎችን ተመለከተ። እነሱም አውቶቡሱን ለመቀማት ሞከሩ። ልጆቹን ለመጠበቅ ሲል ኬቪን አውቶቡሱን በሌላኛው መስመር በማዞርና በተለያዩ አቅጣጫዎች እየቆራረጠ መንገዱን በጭንቀት አለፈ። በሌላ በኩል በአቅራቢያ በሚገኝ ከተማ ሩቢ ስለ ኬቪን መረጃ ለማግኘት ትጥር ነበር። ልጆቹን የጫነ አውቶቡስ እየነዳ መሆኑ ታወቀ። ነገር ግን አንድም አሽከርካሪ እስካሁን እዚህ አልደረሱም አላት። ሩቢ ወላጆችን ለማረጋጋት ብትሞክር ስለ ልጆቻቸው ደህንነት በጣም ተጨንቀው ስለነበር ሊረጋጉ አልቻሉ። ኬቪን ከዋናው መንገድ ጥቂት ማይሎችን ርቆ ይገኝ ነበር። በወጣትነቱ ይሰራ ወደ ነበረበት አንድ ገራዥ ወርክሾፕ ደረሰ። በእሱ መረጃ መሰረት ከህንፃው ማዶ ወደ ከተማው የሚያስወጣ መንገድ አለ። ሊወጡ ሲሉ ግን በአውቶቡስ ውስጥ ያለ አንድ ልጅ በጭሱና በፍርሃቱ ምክንያት ታመመ። ሜሪ ይህንን አይታ ኬቪን መኪናውን እንዲያቆም ነገረችውና ለልጁ የሚሆን ውሃ ፍለጋ ወጣች። ስትሄድም በ5 ደቂቃ ውስጥ ካልተመለስኩ ጥለኸኝ ሂድ አለችው። ሜሪ በአንድ ቫን መኪና ውስጥ የውሃ ጠርሙስ አገኘ። ወደ አውቶቡሱ እየሮጠች ስትመለስ አንድ የታጠቀ ሰው አጋጠማት። ነገር ግን በድንገት ከበስተጀርባው ፍንዳታ በመሰማት ትኩረቱ ተሰረቀ። ሜሪ በዚያው አጋጣሚ ወደ አውቶቡሱ ገባች። ኬቪን ሞተሩን አስነሳ። ነገር ግን ፍንዳታው በፈጠረው እሳት ምክንያት መንገዱ ስለተዘጋ ዞሮ ለመሄድ ተገደደ። አውቶቡሱ በአንድ ጠባብና ገደላማ በሆነ የአፈር መንገድ ላይ ደረሰ። ኬቪን ይህ መንገድ ወደ ዋናው አውራ ጎዳና እንደሚወስዳቸው ገለጸ። ነገር ግን መንገዱ በጣም ጠባብ በመሆኑ
ትንሽ ስህተት ሕይወታቸውን ሊያሳጣቸው ይችላል። ኬቪን አውቶቡሱ በእሳት መከበቡን ተረዳ። ማንም ሊረዳው እንደማይችል አወቀ። አሁን ብቸኛው አማራጭ አውቶቡስ ውስጥ ሆኖ መጠበቅ ነበር። ኬቪን የሸሚዙን ጨርቅ እየቆረጠ ሜሪ በውሃ እንድታረሳቸው አዝዛት። እነዚህን ጨርቆች ልጆቹ እንደ አየር ማጣሪያ እንዲጠቀሙባቸው አደረገ። እንዲሁም ጭስ እንዳይገባ የአውቶቡሱን ቀዳዳዎች በቴፕ ዘጋ። በዚህ ሁሉ መከራ ውስጥ ወደ ፈጣሪ መጸለይ ጀመሩ። በሌላ በኩል የእሳት አደጋ አዛዡ ሬ ብዙ ሰዎች በመኪናቸው ውስጥ መታገታቸውንና በሺዎች የሚቆጠሩ በእግራቸው እየሸሹ መሆኑን ሰማ። ሬ እሳቱን ከማጥፋት ይልቅ ሰዎችን ማዳን ላይ ትኩረታቸውን እንዲያደርጉ ትእዛዝ ሰጠ። አውቶቡስ ውስጥ ያለው ሙቀት በጣም እየጨመረ ነበር። ሜሪ ሙሉ ሕይወቷን በዚህ ትንሽ ከተማ እንዳሳለፈችና ከዚህ በፊት ወጣ እንደማታውቅ ተናገረ። ከዚህ እሳት ብተርፍ ዓለምን እዞራለሁ ስትል ለራሷ ቃል ገባ። ኬቪንም ስለ አባትና ስለ ልጁ እያሰበ አለቀሰ። ጥሩ አባትም ሆነ ጥሩ ልጅ መሆን አልቻልኩም ሲል ተጸጸተ። እሳቱ ወደ አውቶቡሱ ሲቃረብ ኬቪን በእሳት ማጥፊያ ሲሊንደር እሳቱን ለመከላከል ወጣ። ሙቀቱ በጣም በመጨመሩ የአውቶቡሱ ሞተር ስራ አቆመ። ኬቪን በፍጥነት ሞተሩን ጠገነና ሜሪ ቁልፉን እንድታዞረው ነገራት። እንደ ዕድል ሆኖ ሞተሩ ተነሳ። ኬቪን በእሳቱ መካከል አውቶቡሱን እያበረረ በመንዳት በመጨረሻ ወደ ሰላማዊ ቦታ ወጣ። አውቶቡሱ በአቅራቢያው ወደሚገኝ የስደተኞች መጠለያ ደረሰ። ልጆቹም ከወላጆቻቸው ጋር ተገናኙ። ሜሪም ልጇንና እህቷን በደህና አገኘ። ኬቪን ሩቢን ሲያገኝ ሩቢ በድፍረቱ ምክንያት አደነቀችው። ኬቪን ቤተሰቡን መፈለግ ጀመረ። እናቱ በአምቡላንስ አጠገብ ሕክምና ሲደረግላት አገኛት። ልጁ ሾን ደግሞ በእናቱ ሊንዳ አማካኝነት መትረፉን አወቀ። በማግስቱ ኬቪን ወደ ቤቱ ሲሄድ ሁሉም ነገር አመድ ሆኖ አገኘው። ነገር ግን ልጁ ሾን መጥቶ አባቱን ሲያቅፈው ኬቪን ደህና እንዳረፈደና ጥሩ አባት መሆን እንደሚችል አመነ። ታሪኩ እዚህ ላይ ያበቃል። ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። በቀጣይ በሌላ የፊልም ታሪክ እስከምንገናኝ ቪዲዮውን ላይ ቻናሉን ሰብስክራይብ በማድረግ አበረታቱ።